ዳትጠጋ የኛ ሰፈር መትበላ ከሆነ ፍርፍር ኤቢስክስናይን እንተላላ ጀመው ሚለኝ ሰው በላ እንዳልጎርስ ተኋላ if you're happy and you know it clap your hands if you're happy ነው እንዴ ጉልበተኛ ይሆንከው ምን እሺ ትጠራጠራለሽ እንዴ ማንንም አልሰማም ኤቢ እኮ ነኝ እኔ የነገር ማንንም አልሰማም እያልኩሽ አይደል እንዴ ብለህ በጣም ወጥቶ የቷችን ያላረ አባቴ ገበያ መሞት ነው ዛሬ በየ አትሽሽ አባቴ ሁሉ ጀመረ ያራ ደረጃ ቀልብ ሰጥተኛ ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ እንዳላት ምንም እኮ ሴት ሊወጣልኝ አልቻለም። በቃ ሳላገባ እድሜም ራሱ ነካው። አሁንስ ምንም አታውቀውን ከጎዳና አንስቼ ላግባ መሰለኝ። ሌላ ምን እቴ አውርቼ ሳልጨርስ እቺን የመሰለሽ ቆንጆ ቆይ እድሌ ለሞከር። እንዴት ነሽ የኔ ቆንጆ? ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽ። ሁሉም ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስቴ አትሆኝም? ኧረ ይመቸኛል። እሺ ይቆጭ አንተ ግን ሽማግሌ አትልክማ? እሺ ሽማግሌ ያለ የዘንድሮ ሽማግሌ ለራሱ እኮ ነው የሚያመቻችሽ። እንዴ ምን ነው ልጁ ምን አለው? ጸባዩ ስለ ልጅ ይሆናታል። ልጁማ ጭሰት ነው የመጨረሻ ማለቴ ልጁ ጸባዩ የመላእክ እናት አባቱን አንጾ ያሳደገ ጨዋ የጨዋ ዘር ነው ልጅ። ምን አለው? ኪሱ እንዴት ነው? ረሳሃት እሷን? ልጁም አለው በጣም ምንድነው ያለው ነገር ስም ያለው እንዴ? 30 ሚሊዮን ብር አለው። 30 ሚሊዮን ገና ከቤት ሲወጣ ሴቶች እንዳለ ዋ ነው ቢሉለት፣ እሱ ግን የእርሶ ልጅ እንዴ አንተ ሽማግሌው ሙሽራውም አንተው ነህ። ምን አይነት ዘመን ላይ ደረስን? 30 ሚሊዮን አይደለም 30 ሽልንግ አላውን አንተ ያው በሉት። በዳሽን እድል ጨዋታ ስልኮትን ወዝወዝ ነቅነቅ በማድረግ እስከ 30 ሚሊዮን ብር የሚደርሱ ሽልማቶችን ማግኘት እንደሚችሉ አልሰሙ? እስኪ በደንብ ንገረኝ። ዳሽን ባንክ ሱፐር አፕ ላይ የንግድ ክፍያዎችን በመፈጸም አፑን በማውረድና በመጠቀም ከሌሎች ባንኮች ገንዘብ በመቀበልና ሌሎች አገልግሎቶችን በመጠቀም በቀላሉ ሳንቲሞችን መሰብሰብ ትችላላችሁ። ከዛም የሰበሰቡትን ሳንቲም ተጠቅመው ስልኮትን ወዝወዝ ሲያደርጉት BYD መኪና፣ የአይፎን እና የሳምሰንግ ስልኮች፣ ብዙ ብሮች እንዲሁም የተለያዩ ሽልማቶችን ማሸነፍ ይችላሉ። ዛሬውኑ ዳሽን ባንክ ሱፐር አፕን ተጠቅመው ጨዋታውን ይቀላቀሉ እና ልሰራት እንዴ BYD-ዋን ስታሸንፍ ትወስዳታለህ። አሁን አይሻልም? ኧረ ነው ሂላተ አሮጌ ብረታ ብረት ያለው ቆራሌው ምንድን ነው? አይዟችሁ አትደንግጡ። ከምን ውስጥ ነው ዱብ ያሉት? ማን ነው? እኔ ማለት አንተ ነኝ። ያበቃል። ከ2075 በጊዜ ማሽን ነው የመጣሁት። እርሶ ማለት እኔ ነኝ? ይኸውልህ የመጣሁት ላስጠነቅቅህ ነው። ኧረ እባክህ ይሄ ቀልድህን ተው። እኔ እኮ አሁን ላይ መለስ ብዬ ሳያቸው ተሳቅቄ ሞትኩ። ሀያውም ልጆቼ አባዬ የድሮ ቪዲዮ እያሉ በከፈቱብኝ ቁጥር ሀፍረት የምገባበት እያሳጣኝ ነው። 20 ልጅ ማን ነው ተኝታ ትደር ያለኝ? አሁንም ትቀልዳለህ አይደል? ይኸውልህ ተሰማ እንደሆን ስማ፣ አታስቅም በቃ። እሺ ለምንድን ነው የሚያነክሱት? ማነክሰው ማለት የምናነክሰው ሰው አትሰማማ። ከማይሆን ቦታ ባትሪው ሳይሰራ የሚዘጋ መኪና ገዝተህ በስተርጅና እግረኛ አረከኝ። ራሱ ታረሉ እንዴ? ትበል ከገዛህ BYD እሱንም ከቤቱ ግዛ። ከሞይንኮ ስትገዛ 8 ዓመት ለባትሪ 6 ዓመት ደግሞ ለአጠቃላይ መኪና ዋራንቲ ታገኛለህ። ከሽያጭ በኋላ ሁሉንም ሰርቪስና መለዋወጫ እዛው ታገኛለህ። ከሞይንኮ ግዛ። ሰላሙን በል። ሰላሙን። እሺ እንግባ ታረል። አዬ አክሽን ሙዬ ኢሞሽን ስጪኛ።
አንቺን አይደል እንዴ ማወራው እንዴ? ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት እስቲ አንዴ። አባዬ አንተ አሳያቸው። አባዬ እማዬ አንቺ ያምራል። አባዬ አንተ አሳያቸው። ይዞ ነው ሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ ነው። አትይም? ተይ ቆጭሻል። ተይ እማዬ። ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። እማዬ ሄሎ ጋሼ፣ ልብሱን ከላውንደሪ አዎ ይዤው እየመጣሁ ነው አሁን። እሺ ኧረ ጋሼ አሁን እመጣለሁ። እሺ እንዴት ነሽ? አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ወይኔ ልጁ ሲያሳዝን። ውይ አሁን እንዳንተ አይነት ሰው እኮ የሚጠቅመው እንዴ ለተቸገሩት ነው። ዝም ብለህ 100 ሺህ ብር ስጣው። 100 ሺህ ብር አሁን ስጣው። በቃ ልሰጠው ነው 100 ሺህ ብሩን። ይኸውልህ እቺን ያዝና ማለት ነው በዚሁ ስለምመለስ እወስዳታለሁ። እሺ በኋላ ለ10 ብር ኧረ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው ነው በቃ። ኧረ በእናትህ እስቲ እከሳለሁ። ቅዳሜ ለአፍታ የተሰኘ ኮንሰርት ተዘጋጅቷል በቴክኖ ስፓርክ። ቅዳሜያችንን ድምቅ አድርገን እንውላለን። የማን ኮንሰርት ነው? የጀንበሩ ደመቀ ነው። በ6 ኪሎ ካምፓስ ሊያደርገው የነበረው ደመቀ የወጣቶች ኢቨንት ቅዳሜ ህዳር 6 በቃና ዌራው ሰፋ ተደርጎ ተዘጋጅቷል። ጀንበሩ ደመቀ በላይቭ ጸዴ ዲጂዎች አሉ። የተለያዩ ጌሞችና ሽልማቶች አሉ። ምግብና መጠጥ አለ። በዛ ላይ መግቢያ በነፃ። ለአዲስ አበባ ዩኒቨርሲቲ ተማሪዎች የባስ ሰርቪስ አዘጋጅተናል። በ6 ኪሎና በልደታ በሮች አካባቢ ከ7 ተኩል ጀምሮ ያገኛል። ይቻመኛል ነው ማለት እኔ እኮ እንደ ቀልድ ወጥቼ ሰው ሚሊዮነር አድርጌ የምመለሰው ነገር። ደህና ዋላችሁ? ሰላም ነው? እንዴት ነህ? አለን አለን። ነፃ ምግብ አለ ተብዬ ነበር። አዎ እዚህ ነው። በቃ ይቅርባ። እሺ ከዛ በፊት ግን እዚህ ጋር የምፈርማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ አንብበው መጀመሪያ። ምኑን እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው የምልህ። ኧረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ። የኔ ጌታ አይ ወላ ፍረስ ነው ይወጣ። ኧረ ወል ማፍረስ በዘጠኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነው። ነገር የለውም። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ። በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ። ኧረ ማለሽ እንትና መለለቻውን አምጪልኝ።